ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንግዲህ የተወደዳችሁ ወንድሞች እህቶች ሰላም እላችኋለሁ። ወንድማችሁ አንድነት ነኝ። የምንገኘው በነህምያ ሚዲያ ነው። በተለያየ ፕላትፎርም በዩቲዩብ እና በቲክቶክ እንገኛለን። በዋነኛነት እያወራን ያለነው በነህምያ ቅጥር ማደስ በሚል ሐሳብ የነህምያ የቅጥር በሮችን መነሻ አድርገን የተለያዩ በሮችን ማደስ የሚል ሐሳብ ነው እያወራን ያለነው። እንግዲህ እስካሁን ወደ 3 በሮችን አድሰናል። አሁን ደግሞ በአዲስ እድሳት በአዲስ በር ነው የመጣሁት ማለት ነው። እንግዲህ አሁን አዲስ የምንነጋገርበት ርዕስ አዲስ የምናወራው ጉዳይ የገንዘብ በር ፋይናንሻል ጌት ልንለው እንችላለን። በነህምያ ኮንቴክስት ካየነው የፈረሱ በር ልንለው እንችላለን ማለት ነው። እና በዚህ በር ላይ ደግሞ ለተወሰኑ ጊዜዎች ቆይታ እናደርጋለን። ዛሬ በዋነኛነት በዛሬው ትምህርት ላነሳ የምፈልገው ነገር ገንዘብ እግዚአብሔር ገንዘብን እንዴት ነው የሚያየው ወይም እኛ ገንዘብን እንዴት እንድናየው ይፈልጋል የሚለውን መሰረታዊ የሆነ መርህ ነው ማወራችሁ። እንግዲህ እንደ መነሻ የሚሆነኝ የዕንባቆም መጽሐፍ ነው። ዕንባቆም መጽሐፍ ምዕራፍ 2 ቁጥር 4 ላይ ስለ ጻድቅ በእምነት በሕይወት ይኖራል የሚል ሐሳብ እናገኛለን። እዛ ላይ ይችን ሐሳብ እኔ ከዓመታት በፊት ነው እግዚአብሔር በገንዘብ ዙሪያ ላይ በነበረኝ ጥያቄ መልስ አድርጎ የሰጠኝ። በአንድ ወቅት ላይ በቃ የገንዘብ ትግል ነበር በሕይወቴ ውስጥ። በቃ የሆነ ወይ አልፎልኝ አያልፍልኝ ወይ ወድቄ አልወድቅ መሀል ላይ የሆነ ህይወት ነበርኩና በጣም ጠየቅኩት እግዚአብሔርን። ከሰዎች ጋር ሁሉ ተጨቃጨቅኩኝ። ምን ማለት ነው? እኔ እግዚአብሔርን ከተከተልኩኝ፣ እሱን ከፈለግኩ፣ ወደሱ ከቀረብኩ፣ እሱን መቅረቤ፣ ወደሱ መጠጋቴ እንዴት ከሌሎች ያሳነሰኛል? እንዴት ዝም ብሎ እንደልባቸው የሚኖሩ ሰዎች ባነሰ ሁኔታ ቢያንስ የኔ ህይወት ይቀጥላል? እንዴት በቃ ኖርማል ገንዘብን ማግኘት እንዴት ኖርማል አይሆንም ለኔ እንደሌላው ሰው የሚል ጥያቄ ነበር። እና በዚህ ጥያቄ ምክንያት በሰፊው አስታውሳለሁ ከጓደኞቼ ጋር በሰፊው ቅሬታዬን ሳወራት እዚህ ይለኛል በነበረን ውይይት ማለት ነውና ትልቅ ጥያቄ ተሸክሜ ነበረ ወደ ቤት የገባሁት። እና ቤት ገብቼ ይሄ አንዳንድ ጊዜ አውርታችሁ የማይወጣላችሁ ነገር የለም። በጣም ታወራለህ፣ ጉዳይን ሐሳብን ታስረዳለህ፣ ግን ክርክር ከእግዚአብሔር ጋር ያለ ክርክር በእንጥልጥል ነው የሚቀረው፣ መልስ የለውም። ኢዮብ ተከራክሮ የሆነ ልቡ አላረፈለትም። አሁንም ያወራል፣ አሁንም ይለፈልፋል፣ አሁንም ያወራል። መልስ ይፈልጋል ከእግዚአብሔር። ይምጣ፣ ይከራከር፣ ይውረድ፣ ያናግረኝ የሚለው ነገር ነበር ኢዮብና ጥያቄ ይዞ ረጅም ምዕራፍ ሲጓዝ ታያላችሁ። ኢዮብ መጽሐፍ ላይ ጓደኞቹ ጋር ከሚያወሩት ጋር ብዙ ነገር ይከራከራል፣ ከራሱም ጋር ያወራል፣ ብዙ ነገር ይላል። እና ልክ እንደዚህ እኔም በዛ ጉዳይ ላይ ከጓደኞቼ ጋር አውርቼ ብጨርስም ከእግዚአብሔር ጋር ግን የነበረኝ ጥያቄ ይቀጥሏል። በቃ ያን ጥያቄ ተሸክሜ ያን ሐሳብ ተሸክሜ ነው ቤት የገባሁትና ቤት ስገባ እንደው ጫማ ልብስም ለማውለቅ እንኳን አቅም አልነበረኝ። ከነድካሜ ነው ቤት ውስጥ አልጋዬ ላይ ቁጭ አልኩና ዝም ብዬ በዛው በተቀመጥኩት በጀርባዬ ውድቅ ነገር ብዬ በዛው ሐሳብ ውስጥ እንዳለው ሰመመን ውስጥ ገባው ማለት የሆነ ሰመመን እንቅልፍ አይሉት ነገር ምናምን እንደዚህ ሽው ነገር አድርጎ ወሰደኝና በዛ ውስጥ በጆሮዬ ነው የሰማሁት ድምፁን። በጆሮዬ ሐባኩክ 2:4 ሚል ድምፅ ሰማሁ። ከዛ የሆነ ሰው እንዳዋራኝ ነገር ስለሆነ አይኔን ስከፍት ምንም ነገር የለም። ድምፁ ግን በትክክል በጆሮዬ ሰምቼዋለሁ ማለት ነው። እንዴ ምንድነው ብዬ ይሄ የዕንባቆም መጽሐፍ ምዕራፍ 2 ቁጥር 4 ነው እንግዲህ ይሄ ድምፅ የተናገረኝና ቆይ ላንብበው ያነበብኩት። ጻድቅ በእምነት በሕይወት ይኖራል የምትለው ሐሳብ እዛ ጋር ፒክ አደረኩት፣ አነሳኋት እሷን ሐሳብ ምን ማለት ነው ብዬ እንደገና የዕንባቆም መጽሐፍ
ተመልሼ ከምዕራፍ 1 ጀምሬ እስከ ምዕራፍ 3 ያለውን አጠናሁት ማለት ነው። ከዛ የተረዳሁት ነገር ምንድነው? ዕንባቆም በወቅቱ በነበረው ጊዜ እሱም ክርክር ነበረው ከፈጣሪ ጋር። የነበረውም ክርክር ምንድነው? ስለ አመፀኞች ነው። አመፀኞች ምን ያህል በተድላ በምቾትና እንደልባቸው ይኖሩ እንደነበረ ያለውን ነገር ነው የታረከውና ከዛ እግዚአብሔርም በእውነት ደግሞ አመፀኞችን ለካ አይቷቸዋል እና ምንድነው መልእክቱ? በእነዚህ አመፀኞች ለምን ትቀናለህ? በእነዚህ አካሄድ ለምን ትቀናለህ? የኔና ያንተ መንገድ እኮ በእምነት የሆነ መንገድ ነው የሚል መልእክት ነው ለሱ የነገረው። ስለዚህ እኔም ያችን መልእክት ሆኖ ወሰድኳት። ምን አልኩኝ? ለካ የኔ መንገድ ከእግዚአብሔር ጋር በእምነት የሆነ ነው የሚለውን ወሰድኩ። ይኸው ከዛ ጊዜ ጀምሮ ረጅም ዘመን ከዚህ ሐሳብ ጋር ኖሬያለሁ። ምንም ነገር ሲሆን ጻድቅ በእምነት በሕይወት ይኖራል ይላል። ጻድቅ በእምነት በሕይወት ይኖራል ይላል። ስለዚህ አሁንም ለእናንተ ለወዳጆቼ የምነግራችሁ መልእክት ይሄ ነው። ጻድቅ በእምነት በሕይወት ይኖራል። ስለዚህ ስለ ገንዘብ ስናወራ ስለ ብዙ ነገር ልንነጋገር እንችላለን። እኔ በወቅቱ በገንዘብ ጉዳይ ላይ ስለሆነ መልስ የመጣልኝ አሁንም በገንዘብ ጉዳይ ላይ እንዴት በእምነት እንኖራለን የሚለውን ሐሳብ ነው ማነሳው። በእምነት ይኖራል። ጻድቅ በእምነት ነው የሚኖረው። ምን ማለት ነው በእምነት መኖር? አያችሁ፣ እምነት ማለት በራሱ ማለት ነው። እምነት ማለት አንድን ቃል ተከትሎ የሚመጣ ነገር ነው። ለምሳሌ አንድ ጓደኛችሁ የሆነ ፕሮግራም ላደርግ ነው እና ትንሽ ገንዘብ ቸገረኝ ብላችሁ ስታማክሩት ጓደኛችሁን ችግር የለም እኔ ይሄን ያህል ሺህ ብር እሰጥሃለሁ አንተ ዝም ብለህ ጀምር ቢልህ ብሩን ስጠኝና ልጀምር፣ አይ እሰጥሃለሁ ዝም ብለህ ጀምር ቢልህ እምነት ማለት ይሄ ሰውዬ አደርግልሃለሁ ያለህን ነገር አምነህ የሆነ እርምጃ መሄድ ማለት ነው። ገንዘቡን አልሰጠህም፣ እሰጥሃለሁ የሚል ቃል ግን ተነግሮሃል። ስለዚህ ያንን ቃል የተነገረውን ቃል ሰምተህ ማድረግ የሚገባህን ነገር መጀመር ማለት ነው። ለምሳሌ ሰርግ ቢሆን ለሰርጉ ችግር የለም ይሄን ያህል ወጪ ያወጣለሁ ሲል አንተ ጥሪ መጥራት መጀመር ማለት በዚህ ቀን ሰርግ ስለሚኖረኝ እንድትመጡ እንደዚህ ምናምን ትላለህ። አዳራሽ ኪራይ አልተከፈለም፣ ለምግብ የሚያስፈልገው ወጪ፣ ለአልባሳትና ለተለያየ ነገር የሚያስፈልገው ወጪ እኮ ገንዘቡ እጅ ላይ ነው። አንተ ግን ምን አድርጋ ሰዎችን ጥሪ ጠርታል፣ ቀን ወስናል። ምንን አምነህ? ጓደኛህን አምነህ። እምነት ማለት ይሄ ነው። እምነት ማለት ከአንድ ቃል ቀጥሎ የሚመጣ ነው። ለምሳሌ አብርሃም የተሰጠውን የተስፋ ቃል አመነ ነው የሚለው አይደል? ስለዚህ እግዚአብሔር ተስፋ ቃል ነው የሰጠው፣ ና ወደዚሁ ምድረ በዳ ባርካለሁ። ወዴት ግን? ወደማይታይ ጭልም ወዳለ ምድር ነው የመራው። ልጅ ሳይኖረው እያረጀ እድሜው እየሄደ እያለቀለት እያየ ልጅ እሰጥሃለሁ፣ ዘርህም እንደ ምድር አሸዋ እንደ ሰማይ ከዋክብት ይሆናል ተብሎ ቃል ነው የተሰጠው እና ያንን ቃል አመነ። ስለዚህ እምነት ከቃል የሚጀምር ነው ማለት ነው። ከቃል ነው የሚጀምረው። ስለዚህ ጻድቅ በእምነት በሕይወት ይኖራል ሲባል አንድ የእግዚአብሔርን ቃል ሰምቶ ያን የሰማውን ቃል በመተማመን የሚጠባበቅ ነው ማለት ነው ጻድቅ። ስለዚህ ገንዘብን በተመለከተ በሚኖረው ሕይወት ላይ እምነቱ ከእግዚአብሔር የወጣውን ቃል ነው ማለት ነው ተስፋ የሚያደርገው። ለምሳሌ እስራኤላውያን ከግብፅ ሲወጡ አንድ ቃል ነው የተነገራቸው። ምንድነው ያላቸው? በቃ ማርና ወተት ወደምታፈስ ምድር አገባችኋለሁ የሚል ቃል ነው የተናገረው። ከዛ በኋላ እንግዲህ እንዴት እንደሚያገባቸው ምን እየበሉ ምን እየጠጡ በዛ በረሃ በዛ ፀሐይ ምንም ነገር በቃ ማድረግ በማይችል ልብስ ጫማ ምን በሌለበት ምድረ በዳ ላይ እንዴት እንደሚያስገባ መጨነቅ ያለበት ራሱ ቃሉን ያወጣው አካል ነው። አገባችኋለሁ ወደዚህ ምድር ካለ እሱ ነው ማለት ነው የሚጨነቀው ማለት። ስለዚህ አምናችሁ መከተልና ወደ ተባለው ቦታ መግባት የነሱ ፋንታ ነው ማለት ነው። ግን በመሃል የምታዩት ነው። ለምሳሌ ረሃብ ነበረ፣ ጥማት ነበረ። ከዛም አልፎ ደግሞ በመንገዶቻቸው በሚሄዱ ጊዜ የሚያጋጥሟቸው የተለያዩ ህዝቦች ነበሩ። በኋላም ደግሞ ትገባላችሁ ወደ ተባሉበት ምድር ሲደርሱ ኦልሬዲ ያ የተባለው ምድር በከነዓን ሰዎች እና በተለያዩ ህዝቦች የተያዘ ነበር። ስለዚህ እነኚህ ሰዎች የተባለላቸውን ቃል ማመን ስላቃታቸው
በሚበዙቱ እግዚአብሔርም ደስ አልተሰኘም ተብሎ ተጽፏል። ደስ አልተሰኘም አላመኑትም እግዚአብሔር ማለት ነው። እግዚአብሔርም አይታችሁ ከሆነ ሲቆጣ ምድር ይህ ሕዝብ እስከመቼ ነው ማያምነኝ ነው ያለው። እስከመቼ ነው ማያምነኝ? ስለዚህ እግዚአብሔር ማለት ነው የፈጠረውን ፍጥረቱን በተመለከተ ስለ ገንዘብ ማለት ነው እንደሚያበላ፣ እንደሚያጠጣ፣ እንደሚያኖርህ ኦልሬዲ ማለት ነው እግዚአብሔር ወስኑ። ይሄ ነው ጻድቅ በእምነት በሕይወት ይኖራል ብለን ስንል ስለ ገንዘብም ስናወራ ልክ እንደዛው ነው ማለት ነው። እግዚአብሔር ስለ ገንዘብ ምን ብሎ ተናግሯል? እግዚአብሔር ስለ ገንዘብ ምን ብሎ መሰላችሁ የተናገረው? ዘፍጥረት መጽሐፍ ላይ ማለት ነው እግዚአብሔር ለሰው ልጅ የሚያስፈልገውን ሁሉ አስተካክሎ ነው ባይዘው የፈጠረው። አሶችን አስተካክሏል፣ እንስሶችን አስተካክሏል፣ አዝርትን አስተካክሏል በምድር ላይ። እነኝን ሁሉ አስተካከለ በኋላ ነው የሰው ልጅ የፈጠረው። ለዚህ ማናችንም እኛ የሰው ልጆች ለህይወት የሚያስፈልገንን ነገር እግዚአብሔር ቀድሞ ነው ያዘጋጀን። ቀድሞ ነው እንጂ እኛ ስንመጣ ወይኔ እነኚህ ሰዎች ምን ሊበሉ ነው፣ ምን ሊጠጡ ነው፣ ምን ሊለብሱ ነው ብሎ አይደለም መጨነቅ የጀመረው። ቀድሞ ነው እነኚህ ሰዎች የሚበሉትን ላዘጋጅ፣ የሚለብሱትን እንደዚህ ምናምን ብሎ ጨርሶ እግዚአብሔር ሁሉን ነገር የፈጠረም ማለት ነው። ቤት ካስፈለገን ቤት ለመስሪያ የሚሆነው ማቴሪያል አዘጋጅቶ፣ ልብስ ከሆነ ለልብስ የሚሆነው ማቴሪያል ፈጥሮ፣ ለምግብ ደግሞ እንደ አማራጭ እንደ ፍራፍሬ፣ በአዝርት፣ በስጋ ዘሮች በሙሉ ማለት ነው ሁሉን ነገር አመቻችቶ ነው የሰው ልጅ የፈጠረው። ስለዚህ አንድ የሰው ልጅ ማለት ነው በተለይ ደግሞ ክርስቲያን የሆነ ሰው ማመን ያለበት ነገር እግዚአብሔር ለህይወቴ የሚያስፈልገኝን የገንዘብ መጠን፣ ለህይወቴ የሚያስፈልገኝን ማንኛውንም መሰረታዊ ነገር አዘጋጅቶልኛል ብሎ አምኖ ነው የሚጀምረው ማለት ነው። ስለዚህ ይሄ ነው ጻድቅ በእምነት ይኖራል ማለት እግዚአብሔር ይሄንን ስለኔ አስቧል፣ ወስኗል፣ አዘጋጅቷል ብሎ አምኖ ነው የሚጀምረው ማለት ነው። ስለዚህ ይሄ መሰረታዊ ነገር ነው ማለት ነው። በቃ እምነት ላይ ነው ምን መሰረተው። ለዛ ነው እግዚአብሔር ባይ ዘ ወይ እስራኤላውያንን ፈትኗቸው ነበረ እና ምንድነው የፈተነበት ምክንያት እነኚህ ሰዎች በእኔ ይተማመናሉ ወይ የሚለውን ቼክ ለማድረግ ማለት ነው። ልክ ኢየሱስ ክርስቶስ በማቴዎስ ምዕራፍ 4 ላይ ሲፈተን ምንድነው ያለው? ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም የምትለዋን ቃል የጠቀሳት በብሉይ ኪዳን እስራኤላውያን በተፈተኑ ጊዜ እግዚአብሔር ለነሱ ያላትን ቃል ነው መልሶ ኢየሱስ የተናገረው ማለት ነው። ስለዚህ ይሄ እነሱ ምን ሆኑ? በተፈተኑ ጊዜ በቃ ልንጠፋ ነው፣ እዚህ ያመጣችሁ ልትገሉን ነው፣ በጥም ልትገሉን ነው፣ በረሃብ ልትገሉን ነው እዚህ ያመጣችሁ ብለው አጉረመረሙ። እግዚአብሔርን መተማመን አልቻሉ። በብዙ ታምር በብዙ ድንቅ እንኳን አውጥቷቸው እግዚአብሔርን ማመን ስላልቻሉ በእግዚአብሔር ተስፋ ሲቆርጡ ነበርና እግዚአብሔር ደግሞ ይፈትናቸዋል ማለት ነው። ለምን ነው ይፈትናቸው? በእግዚአብሔር ተማምነው እንዲኖሩ ነው። በመብል ላይ እንዳይመሰረቱ። ኢቭን የምታውቁ ከሆነ ስለመና ማለት ነው እንደምታውቁት ስለመና እግዚአብሔር ያዘዘው መና የሚከማች ምግብ አይደለም፣ የዕለት ነው። በቃ መና መከማቸት የሚችለው ዓርብ ዕለት ለቅዳሜ ሰንበት ጭምር ብቻ ነው መከማቸት የሚችለው። ዓርብ ዕለት መና ያከማቻሉ። ያ ለሁለት ቀን የሚሆን ነው የሚሰበስቡት። አድሮ ለቅዳሜም ይሆናል። ቅዳሜ ሰንበት ስለሆነ ስራ ስለማይሰሩ ማለት ነው። ከዛ ውጭ ባሉት ቀናት ግን መና ሰብስቦ ቢያሳድር በሚቀጥለው ቀን መናው ይበላሻል። እግዚአብሔር ምን አለ? መናው በዕለት ነው የምትሰበስቡት፣ ለዕለት ነው የምትጠቀሙት፣ ከዛ ውጭ እንዳታከማችሁ ተብሎ ተነግሯቸው። ለምንድን ነው እግዚአብሔር ይሄንን ያደረገው? ዛሬ በልተህ ካከማችህ ማለት ነው እግዚአብሔርን ልትረሳ ትችላለህ። ነገር ግን ዛሬም በልተህ ነገም የምትበላው በእግዚአብሔር ቸርነት እንደሆነ ስታውቅ ምንድነው የምትሆነው? በእግዚአብሔር ላይ ዓይንህ እግዚአብሔር ላይ ይሆናል ማለት ነው። እሱ ያበላኛል፣ እሱ አለ። ልብህ ሐሳብ ሁሉ በእግዚአብሔር ላይ ዲፔንድ ያደርግ ይሆናል ማለት ነው። በምታከማቸው ሀብት ላይ ባለህ ጥሪት ይሄ በቃ የበቂ ሀብት አለኝ ስለዚህ ብለህ
እምነትና መደገፍ ባከማቸው ነገር ላይ ሆነ ማለት ነው። በዚህ ምክንያት በእለት ብቻ የእለት ምግብ ነበር የሚሰጣቸው የነበረው ማለት ነው። ስለዚህ የሚጠጡትም ከአለት ነበረ፣ ከአለት ይጠጡ ነበረ። ምንም ነገር አለት ማለት እንግዲህ የውሃ ፍንጩም ምኑም እንደው ርዝራዡም የሌለበት ከዛ ውሃ ይጠጡ ነበረ። ለምን? እግዚአብሔር በቃ እኔ አደርጋለሁ ካለ ስለሚያደርግ ማለት ነው። ፍጹም እምነታችን በእግዚአብሔር መሆን ስላለ ለዚህ ጻድቅ በእምነት ነው የሚኖረው። ስለዚህ ስለ ገንዘብ ስናስብ መጀመሪያ ልባችን ማረፍ ያለበት እግዚአብሔር እረኛዬ ነው፣ በቃ የሚያሳጣኝ የለም፣ እሱ የኔ አቅራቢ ነው፣ እሱ የሚያስፈልገኝን ያውቃል፣ እሱ የሚያስፈልገኝን ይሰጠኛል የሚለውን እምነት በጣም በልባችን ማግዘፍ ያስፈልጋል። ይሄ ነው ትልቁ ነገር ማለት ነው። ከዛ ቀጥሎ ደግሞ ምንድነው የምናስበው ማለት ነው? የእምነት ጠላቶች አሉ። እንግዲህ የእምነት ጠላት ምንድነው? ዕውቀትም ይባላል። ሌላ ዕውቀት ማለት ነው። በቃ በሆነ መንገድ ወደ አእምሯችን የሚገባ ዕውቀት። ለምሳሌ ሳራ መውለድ አልቻለችም፣ ግን አንድ ዕውቀት አላት። ቤቷ ውስጥ አጋር አለች። እቺ ሴት ወጣት ናት። ስለዚህ እሷ ጋር እኮ ገብቶ ቢተኛ ምን ሊሆን ይችላል? ሊወልድ ይችላል። እኔ መካን ስለሆንኩኝ። አሁን ምን አይነት ከእምነት ወጣች ማለት ነው። ያኛውን እምነት ጥላ የራሷን ዕውቀት መደገፍ ጀመረች ማለት ነው። ልክ እንደዛው በገንዘብም ጉዳይ ሌሎች ዕውቀቶች አሉ። እነዚህ ዕውቀቶች ሰዎችን ድሃና ለገንዘብ ባሪያ የሚያደርጉ ዕውቀቶች ናቸው። ለምሳሌ ትምህርት ነው። ትምህርት ለምሳሌ እኛ በዲፕሎማም በዲግሪም ከዛም በላይ ባሉ የትምህርት ደረጃዎች ልንማር እንችላለን። እዛ ትምህርት ላይ ምን ይገኛል ብለን ነው የምንማረው? ስራ እናገኛለን፣ ገንዘብ እናገኛለን ብለን ነው የምንማረው። ከዛ በቃ በምን እንተማመናለን? በትምህርታችን እንተማመናለን። እንዲህ ብዬ ጠንክሬ ከተማርኩ፣ እንደዚህ ብዬ ጠንክሬ ካጠናው፣ እንደዚህ አይነት ውጤት ካለኝ፣ እንደዚህ አይነት ዕውቀት ካለኝ ገንዘብ አገኛለሁ የሚል ስለዚህ ያበላል ይገኝበታል ወደሚል ትምህርት እንገባለን ማለት ነው። ከዛስ ምን እንሆናለን? የዛ ዕውቀት፣ የዛ ትምህርት፣ የዛ ተስፋ እስረኞች እንሆናለን። ከዛ በኋላ ገንዘብን ለማግኘት በዛችው መስመር ሁልጊዜ ራሳችንን ባሪያ አድርገን እናስቀምጣለን። ስለዚህ ምን ሆንን ማለት ነው? ገንዘብ ልንቸገር እንችላለን። እንደዛም ሆኖ ጭራሽ ባሰብነው መንገድ ስራም ላናገኝ እንችላለን። ስራም ብናገኝ ደግሞ ያገኘነው ስራ በቂ ገንዘብ የማያስገኝ ሆኖ ሊሆን ይችላል። ስለዚህ ያለፈ ዕውቀት፣ ያለፈ ልምድ፣ የሆነ ያለፍንባቸው ነገሮች ላይ በየስ አድርገን ገንዘብን አገኛለሁ የሚል አስተሳሰብ ሰዎችን እስር ቤት ውስጥ የሚከት አስተሳሰብ ነው። ምን ያደርጋል ማለት ከእግዚአብሔር ጋር ያለህን ግንኙነት ይበጥሰዋል። ለምን? ከእግዚአብሔር ጋር አሁን ላይቭ የሆነ ግንኙነት ማድረግ፣ አሁን ቀጥታ የሆነ ግንኙነት ማድረግ ሲገባን ባነበረን ልምድና ባለን የሆነ ዕውቀትና ባለን የሆነ ነገር ተመክተን ገንዘብን ለማግኘት ጥረት እናደርጋለን ማለት ነው። አያችሁ፣ ይሄ አደገኛ የገንዘብ እጦት ውስጥ የሚከተል ነገር ነው ማለት ነው። ለምሳሌ የጴጥሮስን ታሪክ ብትመለከቱ ማለት ነው። ጴጥሮስ አሳ አጥማጅ ነው። አሳ መቼ እንደሚገኝ የሚያውቅ በቃ ስራው ፕሮፌሽናሊ አሳ አጥማጅ የሆነ ሰው ነው ጴጥሮስ። ሌሊት ላይ አሳ የማጥመድ ልምድ አላቸው። ሌሊት ሞከረ፣ አሳ የሚባል የለም በቃ። ከዛ እንግዲህ ነጋ። ከነጋ በኋላ ጌታ እዛ ታንኳ ሆኖ ማስተማር ፈለገ። ታንኳ ላይ ሆኖ አስተማረ። አስተምሮ ሲጨርስ በል ጴጥሮስ አሁን ታንኳን ወደ ጥልቅ ውስጥ ገባ አድርጉና ገባ ብላችሁ መረባችሁን ጣሉ ሲል ክርክር ጀመረ ማለት ነው። እንዴ ሌሊቱ ሙሉ ሞክረን አልሆነም እኮ እና ትዝ ሲለው ጌታ ነው። አይ በቃ አንተ ካልክ እሺ እንሞክራለን ብሎ ነው እንግዲህ እንሞክር ወደሚል አይነት በቃሉ በአንተ እናደርጋለን ብዙ አሳዎችን ይዞ ወጣ ማለት ነው። ስለዚህ የኛ ልምዶች፣ የኛ ዕውቀቶች፣ የኛ የተደገፍንባቸው ገንዘብ ማግኛ ነገሮች ምን ያደርጉናል ማለት ነው? ከአምላክ ጋር ያስተላልፈናል።
አንተ የፈለግከውን ነገር ተማር፣ አንቺ የፈለግሽውን ነገር ተምረሽ ሊሆን ይችላል። ወይም ደግሞ ከአሁን በፊት አንድ የሥራ ልምድ አንድ የሥራ ዘርፍ ላይ አውቀህ ሊኖርሽ ይችላል። ሁል ጊዜ እዛ ጋር ትለፋለህ ትላለህ፣ መስመር አይዝም አይደለም። ምንድነው ማድረግ ያለ? እስቲ ቁጭ አድርግ። ሁሉ ነው አንዴ ቁጭ እናድርግና እስቲ እግዚአብሔርን ድምፅ እግዚአብሔርን ምሪት ለመስማት እንሞክር። ከነበረን ልምድ ከነበረን እውቀት እስቲ ወደ ዜሮ እንግባ። ገንዘብ የሚገኝበትን እግዚአብሔር ሊመራን ይችላል። እምነት ማለት ይሄ ነው። በነገራችን ላይ ጻድቅ በእምነት በሕይወት ይኖራል። ካመንክ በኋላ እግዚአብሔርን ነው የሚያኖረኝ ብለህ ካመንክ በኋላ እግዚአብሔር ያው እዛ ጋር ገንዘብ ሲልም ካልሰማኸው ብትቸገር ችግሩ ያንተ ነው ማለት ነው፣ እግዚአብሔር አይደል። ምክንያቱም አንተ የተደገፍከው በራስህ መንገድ ነው። ምን ልላችሁ ነው? እግዚአብሔር በእምነት በቃ ጻድቅ ከሆንክ በቃ እግዚአብሔርን የምትፈልግ ከሆንክ ከእግዚአብሔር ጋር ባለው መንገድ መቀጠል የምትፈልግ ከሆንክ ችግር ካስቸገረ ገንዘብ ጥሩት በጣም ችግር ከሆነብህ እስቲ አንዴ ቆም አድርግ። እስቲ አቁመውና እስቲ ዜሮ እናድርግ። ሁሉም ነገር ከዜሮ እንጀምር። እስቲ ከሄድንበት መንገድ እንመለስና ዜሮ ፖይንት ላይ እንምጣ። ከዛ በኋላ አሁን መራኝ እስቲ አሁን ንገረኝ አሁን በቃ ምክንያቱም ተይዘናል በብዙ ነገር። ለእግዚአብሔር ነገር ቢነገረን እንኳን ተነስተን ማድረግ የማንችልበትን ድካም ውስጥ ነው ራሳችን ያገኘነው። ምክንያቱም ኦልሬዲ በሆነ ነገር ስለተሰማራን ማለት ነው። እዚህ ለእግዚአብሔር ድምፅ የሚመች ለእግዚአብሔር ድምፅ መታዘዝ የሚመች ሰው ሆነ ራሳችንን እናቀም ጀመረ። ከዛ በኋላ ለሰማነው ቃል ደግሞ መታዘዝ መሰረታዊ ነገር ነው። በነገራችን እምነት አለ፣ ከዛ በእምነት ደግሞ መታዘዝ የሚባል ነገር ቀጥሎ ይመጣል ማለት ነው። መታዘዝ። ስለዚህ ያልጠበቃችሁት ነገር በመታዘዝ ቅድም እንዳልኳችሁ ነው። አሁን ጴጥሮስ መረብህን ጣል ተባለ። ያለው ዕውቀት ምንድነው? አሳ እዚህ ባህር ላይ የለም። ምክንያቱም ሌሊቱን በደንብ ፈትሸናል፣ አሳ የለም። ይሄ ዕውቀቱ ነው በቃ። ስለዚህ ይሄን ዕውቀት ይዘህ ግን ስትታዘዝ እሺ ማለት መታዘዝ። ዕውቀትህን አንዴ ወደ ጎን፣ ልምድህን አንዴ ወደ ጎን አድርግና ሲታዘዝ በቃ። ይህንን ሳታደርግ በሚመጣው ችግር ማለት ነው ተጠያቂ መሆን የሚችለው እግዚአብሔር ሊሆን አይችልም። እዚህ እግዚአብሔርን ማመን፣ እግዚአብሔርን መታዘዝ ከገንዘብ እጥረት ነፃ የምንወጣበት መንገድ ነው ማለት ነው። አዛችሁ ከሆነ የሆነ ቦታ ላይ ጴጥሮስ ኢየሱስ ግብር እንዲከፍል ጠይቀውት ነበርና ጴጥሮስን አናገሩት። መምህር ለምንድን ነው ግብር የማይከፍለው ምናምን ብለው እና ጌታ ምን አለው? ወደ ባህር ሂድና መቃጥንህን ጣል አለው። ከዛ በኋላ የምታገኛት የመጀመሪያው አሳ አፍ ውስጥ እንደዚህ አይነት ዲናር ታገኛለህ፣ ያንን ውሰድና ለኔና ላንተ ክፈል አለ። እኔ ለምንድን ነው ጌታ ጴጥሮስን የሚያዘው ብዬ ሳስብ የምር ጴጥሮስ የእምነት ሰው ይመስለኛል። የእምነት ሰው ነው፣ እንደ ልጅ ነው፣ እንደ ሕፃን ነው። በቃ ባህሪው ትልቅ ሰው ሆኖ ግን እንደ ሕፃን ነው። የሆነ ግንትርና ድርቅ የሚል አይነት ሰው አለ። ጌታን ይሰማል፣ ያደርገዋል። በቃ ልክ በባህር ኢየሱስ ሲራመድ አይቶ እኔም ና በለኝ ምናምን ብሎ በድፍረት እንደተናገረው ማለት ነውና እግዚአብሔርን የሚሰው የመታዘዝ ንጹህ ልብ ያለው ሰው ነው ጴጥሮስ። እና ደግሞ እንደተባለው ነው ሄደ፣ የመጀመሪያውን አሳ አገኘ፣ ያንን አውጥቶ ግብሩን ከፍሏል ማለት ነው። ስለዚህ ዛሬ እኛም እግዚአብሔር ገንዘብ የት እንዳለ ያውቃል። ስንታዘዝ ማድረግ ነው እንጂ አሁን ቀድመን ለምሳሌ አገሪቷ ኢኮኖሚ ወደቀ፣ እንደዚህ ሆነ፣ በዚህ ጦርነት በዚህ ምናምን የምንላቸው ነገሮች አሉ። ምንም ጥያቄ የለውም። እንደዚህ አይነት በሀገር ላይ ያሉ የኢኮኖሚ ፖሊሲ ስርዓቶች፣ ሀገራዊ ሁኔታዎች በኢኮኖሚው ላይ የሚያሳድሩት ተጽዕኖ ሊኖር ይችላል። ይህን የመሰሉ ወይም ሌላ ከግል አንዳንድ ጊዜ እዚህ ሀገር ምንም እኮ በፈለከው ነገር ማድረግ አችልም ወይ ከራስ ሁኔታ እኔ ምን ገንዘብ ኖሮኝ ወይ እኔ በዚህ ጉዳይ ላይ ምን እውቀት አለኝ
አረኔ ደክሞኛል ለራሴ ምንላቸው ከራሳችን ወይ ከሀገራዊ ሁኔታ ከነባራዊ ሁኔታዎች ተነስተን የምናስቀምጣቸው ፋክተሮች አሉ። እነዚህን ይዘህ ማለት ነው የእግዚአብሔርን ቃል መታዘዝ አይቻልም። በቃ ሄድና እንደዚህ አድርግ ስትባል እንደ ጴጥሮስ ብድግ ብሎ መሄድ ሄድ ሞክር። በቃ ባልሞከርንበት ሁኔታ ባላየንበት ሁኔታ እግዚአብሔርን ልናማው አንችልም። ስለገንዘብ በቃ አለቀ። ጻድቅ የሚኖረው በእምነት ነው። ገንዘብን እግዚአብሔር በእምነት መንገድ ነው ለኔ ያዘጋጀው። አንተ ያዘጋጀው ለአንቺ ያዘጋጀው። ከእምነት ውጪ በራስ መንገድ ከሄድክ በኋላ ከዛ ስለ ገንዘብ ጥያቄ ቅሬታ ምንም ሊኖረን አይገባም፣ እውነት ለመናገር ማለት ነው። ስለዚህ ሰዎች ያስቀመጧቸው ልምዶች፣ መንገዶች የመከተል ግዴታ የለብን። አንዳንዱ ለኛ ሊሰራ ይችላል፣ አንዳንዱ ለኛ ላይሰራ ይችላል። ገንዘብ የሚገኘው ከሀገር በመውጣት ነው ብለህ ካመንክ እግዚአብሔር አንተን በምንም ሁኔታ ከዚህ ሊያስቆም አይችልም። በቃ አምናል ላይ አይ እዚህ ሀገር ውስጥ ነው የምባረክ ቢል አሰማ ተነስተን ወጥተን እዛ ሌላ ሀገር ላይ ሄደ በሚደርስብህ ነገር ተጠያቂው እግዚአብሔር ሊሆን አይችልም። አሁን የምትሰራውን ስራ ልቀቅ፣ ይህን ስራ ልቀቅ እና እኔ ባርካለሁ ሲልህ እኮ ምንድነው የምሰራው ንገረኝና እወጣለሁ። አይ ልቀቅና ነው የምነግርህ ቢልህስ ልቀቅ። መጀመሪያ ስራህን ለቀህ ውጣ። ከዛ በኋላ ደግሞ እንዴት ነው ይባርክ ያን ከሆነ የሚነግርህ ወጥተህ ስማ ማለት ነው። ከዛ ያን ሰምተህ በመታዘዝ ነው ማለት ነው የገንዘብ በረከት የምታገኘው ወይም የሚያስፈልግን ገንዘብ የምታገኘው። ነገር ግን ህይወትህን ዘመንን በሚጨርስ ለእግዚአብሔር የሚተርፍ ጊዜ እንዳይኖር፣ ሐሳብ እንዳይኖር፣ ጭንቅላት እንዳይኖር፣ ጭንቅላትን በሚያዞር የሆነ ስራ ውስጥ ታስረሽ እየኖርሽ መቼ ነው እኔ እንደ ሰው እንደዚህ ብለን ታስብ ከሆነ የእግዚአብሔር ድምፅ አሁንም ይሄ ነው የሚለው። እግዚአብሔርን ስማ፣ ለመስማት ሞክር። ከተያዝክበትን እንትን የመጨረሻው አማራጭ አድርጋ አትወስድ። እሱ የመጨረሻው አማራጭ አይደለም። ልባችንን ባዶ አድርገን በእግዚአብሔር ፊት ቀርበን እግዚአብሔር የሚለን ነገር ለመስማት መዘጋጀት፣ ከዛ በኋላ ለመታዘዝ መውጣት። እንግዲህ እግዚአብሔር በተለያየ መንገድ ይናገረናል። አንዳንድ ጊዜ በውስጣችን የሚቃጠል ፍላጎትም እግዚአብሔር የሚናገርበት መንገድ አለ እኮ። ታውቁታላችሁ ወዳጆች፣ አለን እኮ ሌሊት ተነስተን እስክንጦዝ ድረስ አንድ የምንወደው አንድ የምንፈልገው ስራ አለ። እሱም ብሰራ ምን ልክ ሲነጋ ልክ እንደ ጤዛ ይጠፋል። ኖርማል ህይወታችን ይቀጥላል። ደግሞ የሆነ ሰዓት ላይ ደግሞ ይመጣል ይሄ ሐሳብ፣ እናስባለን፣ በዛ ሐሳብ ውስጥ እንኖራለን። ከዛ ደግሞ አናድርገው እንተውና ያኛው የተለመደው ህይወታችን ይቀጥላል። ለዚህ ይሄ በገንዘብ ጉዳይ ሁል ጊዜ እስረኛ ሆነን ገንዘብን ለማግኘት ዘመናችንን እድሜያችንን በሱ ብቻ ስናሳድድ ኖረን እንድናልፍ የራሳችንን የማኖር እስረኛ ሆነን የምንቀጥለው በዚህ ምክንያት እንግዲህ ይሄም ደግሞ አንዳንዱ ሲደላ ነው እንደሚባለው ማለት ነው። ስራ አግኝቶ መስራት ሲደላ ነው የሚባላል። እና እንደውም ስራ የሌለ ምንም ስራ የሌለ ወዳጄ አንተ እድለኛ ሰው ነህ። ምንም አልተያዝክም፣ ገና አልተያዝክም። ስለዚህ አንተ እድለኛ ሰው ነህ። አሁንም ጊዜው አልረፈደም ማለት ነው። እድለኛ አልተያዝክማ። በምንም ነገር የምትተማመንበት አለኝ የምትለው ነገር የለህም። ባዶ ነህ። እድለኛ ሰው ነህ። አንተ ብቻ ማድረግ ያለብህ አንቺ ማድረግ ያለብሽ ምን እንደሆነ ታውቂያለሽ? የተማርሽውን ትምህርት እርሺው። ብዙ ጊዜ በተለይ ወጣቶች እስረኛ የሚሆኑት በትምህርታቸው ነው። እንዴት ነው የምታስቡት? ቆይ እንዴት ነው የምታስቡት? እግዚአብሔር አንተን እና አንቺን ሲፈጥራችሁ ማለት ነው የሆነ ትምህርት ውስጥ እዛ ውስጥ ገብተህ ነው እንጀራ የምታገኘው ብሎ ነው እንደፈጠራችሁ የምታስቡት? በፍጹም እንደዛ አይደለም። እግዚአብሔር ባይዘው ማለት ነው ሲፈጥርህ ሙሉ ውስጥህ ዕውቀት ጥበብን ምንን ውስጥ አስቀምጦ ነው የፈጠረህ። ለህይወት ለኑሮ የሚያስፈልግን ነገር ሁሉ ማድረግ የምትችልበትን አቅም አስቀምጦብን የፈጠረህ።
ከውጭ የምታገኙ ይመስላል እንዴ ያንን ዕውቀት? በፍጹም በፍጹም። ያኛው እኮ ባይዘው እዚህ ያለውን ችሎታ መመዘኛ እንጂ ከውጭ ወጥቶ አንተን እንትን የሚያደርግህ አይደለም። አይ ነው የተለያዩ ዕውቀቶች ስኪሎች አሉ ከውጭ የምንማራቸው። በመሰረታዊነት ግን እውነተኛ ዕውቀትና ስኪል ያለው ውስጣችን። አንተ ዛሬ ዕውቀት ስኪል ብለህ እኮ የምትማረው ነገር አንድ ሰውዬ ከውስጡ ያወጣው ከዛ በኋላ በወረቀትና በተለያየ ነገር ተጽፎ መጥቶ ነው እንጂ ከአየር ላይ እኮ የበቀለ አይደለም። የሆነ ሰው ከውስጡ ነው ያወጣው። ስለዚህ ያን ሰው ከውስጡ ያወጣውን ነገር ዛሬ ፍሬድሪክ ምናምን እያልክ ቁጭ ብለህ ታጠናዋለህ። አንተም ውስጥ ተመሳሳይ ዕውቀት የሆነ በቃ በዘመን በጊዜ በአገር እንደ ሁኔታው የሚሆን ጥበብን፣ ዕውቀትን፣ አቅምን፣ ስኪልን ውስጥ አስቀምጦ ነው እግዚአብሔር የፈጠረ። ስለዚህ መተማመን ያለብህ እግዚአብሔር በአንተ ባስቀመጠው ችሎታ፣ እግዚአብሔር አንተን በሰጠህ ጥበብ፣ ዕውቀት እንጂ እዛ ከውጭ አንተ በቃረምከው ነገር መሆን የለበትም። ስለዚህ ዛሬ ላይ የተማርከው ትምህርት በቃ በሆነ መንገድ ይጠቅማል፣ ጥሩ ነው፣ ወደ ጎን አስቀምጭ ወደ ጎን። ከዛ ምን በል ነፃ ሁንና ራስህን ለእግዚአብሔር ቃል፣ ለእግዚአብሔር ድምፅና ለውስጥ ድምፅ ኢንቱዊሽን የሚባል ነገርም አለ። የሆነ አለ ውስጣችን የሚነግረን ማለት ነው። እንዲህ ባደርግ ውስጣችን ያለ ያቺ ኢንቱዊሽን አለች። እንዲህ ባደርግ እኮ ሚሊዮነር ነው የምሆነው፣ እንዲህ ባደርግ እኮ እንደዚህ ነው የምሆነው የምትል እኮ አለች ውስጣችን እኮ የምትጮህ ድምፅ። እሷን ድምፅ እመናት፣ ለእሷ ድምፅ ታዘዝ። እሷ ድምፅ ተከትለህ ከወጣህ የእግዚአብሔር አብርሆትና የእግዚአብሔር አግዞት ማገዝ ከአንተ ጋር አብሮ ይወጣል። ሰዎችን ያመቻችልሃል፣ መንገዶችን ይከፍትልሃል፣ አእምሮን ጥበብ ይሰጣል። በዛ ውስጥ ለራስ መውጫ መንገድ ታገኛለህ። ስለዚህ አትታሰር ብራዘር። የተማርከው ትምህርት እስረኛ አትሁን። የፈለገው ለምን የተከበረ ሙያ አይሆንም? ሜቢ ላንተ ላይሆን ይችላል፣ ላንቺ ላይሆን ይችላል። እስረኛ አትሁን። ያን ትምህርት እስቲ የት ሄድብሃል? እስቲ አስቀምጠው፣ ችግር የለም። እስቲ አሁን አንተና እስቲ ቅረብ ወደ እግዚአብሔር። አንተ እስቲ ወደ ህይወት ቅረብ፣ ወደ ዓለም ቅረብ። እስቲ አንተ እኮ ነው የምትፈለገው። እንዴት የተማርኳትን ትምህርት ይዘህ የሆነች ኤቢሲዲ ይዘህ ትቀርባለህ? ነው አንተ እኮ ፕሪሺየስ የሆነ የእግዚአብሔር ፍጥረት ነህ። እግዚአብሔር እኮ ድንቅ አእምሮ፣ ድንቅ ዕውቀት፣ ድንቅ ነገር፣ ድንቅ ፈጠራ አንተ ውስጥ ለምድር ለሰዎች የሚጠቅም ነገር አስቀምጦ እኮ ነው የፈጠረ። እንዴት አንድ የተማርከው ትምህርት ባሪያ ትሆናለህ? ኖ አስቀምጠው፣ በቃ እሱን ግድ የለም አስቀምጠው። እስቲ ነፃ ሁን። እስቲ ና ራስህ እኔ እንትና በልና እስቲ ቅረብ። ራስህ በጣም አስፈላጊ ሰው ነው። በነገራችን ከልብህ ጋር ከውስጥ ጋር ካለው ስትገናኝ ከአንተ ውስጥ የሚገራርም ብርሃኖች ይወጣሉ ማለት ነው። እና እግዚአብሔር ደግሞ ይህንን ነው እየጠበቀ ከአንተ ውስጥ ያስቀመጠው ያንን ድንቅ ስጦታውን ይዘህ ስትወጣለት እግዚአብሔር ደስ ይለዋል። አንተም ደግሞ ትባረክበታለህ። ሰዎች የሚፈልጉት ነገር አንተ ውስጥ አለ ማለት ነው። ለዚህ ወዳጆቼ አሁንም የምናገረው ይሄ ጻድቅ በእምነት ነው በህይወት ነው። ስለዚህ በህይወት የምንኖረው የሚያስፈልገንን ገንዘብ የምናገኘው በምድር ላይ ተፈላጊ ሆነን ከኛ የሚወጣ ችሎታ፣ ስራ ምን ሰዎችን የሚጠቅምና ተፈላጊ ሆኖ ከኛ ያለውን ገንዘብ ከፍለው ሰዎች የሚወስዱት ነገር ያለው የሚገኘው ከኛ ነው። እኛ ውስጥ እግዚአብሔር ባስቀመጠው ጸጋ። ለዚህ ያንን ጸጋ ደግሞ ማግኘት የምንችለው በምንድን ነው? በእምነት። እግዚአብሔርን እመን። እግዚአብሔር ስላንተ የተናገረውን ነገር እመን። ምን አድርግ? ታዘዝ፣ ውጣ፣ እርምጃ ውሰድ፣ ድፈር። ይሄ እንግዲህ እግዚአብሔር የገንዘብን ችግር አልፈን የምንኖርበት መንገድ በዚህ መልኩ ነው ያዘጋጀልን ማለት ነው። ስለሰማችሁኝ በእውነት በጣም አመሰግናለሁ። ሰላማችሁ